አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ ውዶችዬ? ሰብስክራይብ ለምታደርጉኝ፣ ላይክ ለምታደርጉኝ በጣም አመሰግናለሁኝ። ያላደረጋችሁ ደግሞ ሰብስክራይብ አድርጉኝ እላችኋለሁኝ፣ አበረታቱኝ። ግን ጀማሪ እንደመሆኔ በጣም አመሰግናለሁ። ሰብስክራይብ ያደረጋችሁኝ፣ ላይክ የምታደርጉ፣ አስተያየታችሁን የምትሰጡኝ እጅግ በጣም አድርጌ አመሰግናለሁ ውዶቼ። እና ዛሬ የመጣሁበት ቪዲዮ ምን መሰላችሁ? ልክ እንደኔ አዲስ ጀማሪ ለሆናችሁ ዩቲዩበሮች ማለት ነው፣ ቻናል ለምትገዙ ልጆች ማለት ነው። ልክ አዲስ ጀማሪ ስንሆን ማለት ነው ተስፋ እንቆርጣለን ማለት እንኳን አይደለም 1000 ሰብስክራይብ ማግኘት ይቀርና 100 ሰብስክራይብ እንኳን ማግኘት በጣም ይከብዳል። 100 200 ሰብስክራይብ እንኳን ማግኘት በጣም ይከብዳል እና 1000 ሰብስክራይብ ማግኘት በጣም ሩቅ ይመስለንና በቃ ቶሎ ተስፋ እንቆርጥና በቃ ለምን ሰብስክራይበር ሞኔታይዜሽን የሆነ ቻናል ለምን አንገዛም? ሰብስክራይበሩ ከ1000 በላይ የሆነ ቻናል ለምን አንገዛም? እና ካላስ እኛ ቀጥታ ለምን አንሰራም? 1000 ሰብስክራይብ መቼ ነው የምናገኘው? መቼ ነው የ1000 ሰብስክራይብ የሚሞላው? እያላችሁ ቻናል ለምትገዙ እህቶቼ ማለት ነው። እርግጥ 1000 ሰብስክራይብ ማግኘት በጣም ከባድ ነው፣ ዋጋ ያስከፍላል። ትዕግስት ነው፣ መታገስ ነው እንጂ አረ 1000 ሰብስክራይብ እኔ መቼም አላገኝም። ስለዚህ 1000 ሰብስክራይብ ያለው ወይም 2000 ሰብስክራይብ ያለው ቻናል ገዝቼ ብሰራ ይሻለኛል የምትሉ ልጆች ማለት ነው፣ ራሳችሁ ከዜሮ ጀምራችሁ ቻናላችሁን ብታሳድጉት ነው የሚሻለው። ለምን ያን የሚገዛ ቻናል በምን ያን ሰብስክራይብ እንዴት እንደተሰበሰበ አይታወቅም። ከዛ ያንን ቻናል እናንተ ገዝታችሁ ስትፖስቱበት ምንም አይነት እይታ አይኖረውም ማለት ነው። ስለዚህ ሰብስክራይብ ብትሸከሙና ብዙ ሰብስክራይብ ስላለው እይታ ከሌለው እሽ ፋይዳ ያኔ ጥቅሙ ምንድነው? ጓደኛዬ ቻናል ገዝታ ነበረ። እቺ አሁን ከፎቶ ላይ የማሳያችሁ ጓደኛዬ እሷ አሁን ይሄን ቻናል የገዛችው በ500 ሪያል ነው፣ 560 ሪያል ነው ምናምን ነው የገዛችው። እሱ ደግሞ 4600 ሰብስክራይብ አለው። طيب ከዛ ልክ ይሄን እሷ ቪዲዮ ሰርታ 4500 ሰብስክራይብ አለው። እሷ ቪዲዮ ሰርታ በምትፖስትበት ሰዓት ወፍ እይታ የለም ማለት ነው። እንደ 4000 ሰብስክራይብ ይዞ ታየ ከተባለ 20 ሰው 15 ሰው ነው የሚያየው ማለት ነው ያንን እሷ የምትለቀውን ቪዲዮ። ሰብስክራይቡ ግን ከ1000 በላይ አልፎ 4500 ሰብስክራይብ አለው። ስለዚህ ያ ማለት ምንድነው? የሷ ውጤት እስካልሆነ ድረስ የሷ ስራ እስካልሆነ ድረስ ሰብስክራይብ ብቻ እሷ ስላላሳደገችው ያንን ቻናል ምን እየተሰራበት ምን አይነት ቪዲዮ እየተሰራበት እንደሆነ ቻናሉ 4000 ሰብስክራይብ የሰበሰበው ምን አይነት ቪዲዮ እየተለቀቀበት እንደሆነ ስለማይታወቅ ካላስ አሁን እሷ ስትለቅ እሷን የሚመለከታት ወይም የሚያያት ሰው የለም ማለት ነው። ስለዚህ ሰብስክራይቡ ስለበዛ ብቻ ጥቅም የለውም እላችኋለሁ ውዶቼ። እንደዚህ የሚሸጥ እንትን አለው ቻናል አለ 4000 ሰብስክራይብ አለው 5000 20000 ሰብስክራይብ አለው እያሏችሁ ያንን ሰብስክራይብ እናንተ ብትገዙት የእናንተ ቪዲዮ እይታ ከሌለው ጥቅሙ ምንድነው? ደግሞ ለምን ሰብስክራይቡ 1500 አይሆንም? ለምን ሰብስክራይቡ 500 አይሆንም? እይታ ካለው የራሳችሁ ውጤት ከሆነ ቀስ ብላችሁ በትዕግስት ያ ቻናል ያድጋል ማለት ነው። ሁሉም አሁን ትላልቅ ዩቲዩበሮች የምናያቸው እዚህ ደረጃ ደርሰው ብዙ ቻሌንጅ አሳልፈው በትዕግስት ነውና ትዕግስት ይጠይቃል፣ መታገስ ነው። ታግሳችሁ ቻናላችሁን አሳድጉ እንጂ ተስፋ እየቆረጣችሁ እየሄዳችሁ ሌላ ቻናል ያደገ ቻናል ወይም ሰብስክራይብ ያለው ቻናል አትግዙ። ሰብስክራይብ ሰበሰባችሁና የእናንተ ቪዲዮ ይታያል ማለት አይደለም። ብዙ ሰብስክራይብ አለውና
እናንተ ራሳችሁ ኦዲየንሶቻችሁን እናንተ ራሳችሁ እንትን ማለት አለባችሁ። እናንተ ወደውና ፈቅደው የሚከታተሉ ሰዎች መሆን አለባቸው ሰብስክራይብ የሚያደርጓችሁ ማለት ነው። ለምን ቀጣይ ቪዲዮ ስለቁም ያው እይታ ይኖረዋል። እና ስለዚህ እህቶቼ በተለያየ ግሩፕ ሰብስክራይብ እንሸጣለን። እኔ ራሱ ላሰራ ነበረ የምር ተስፋ ቆርጬ ሰብስክራይብ ላሰራ ነበረ። በቃ ካለታንሽ ሰብስክራይብ ምናምን ብዬ አሁን እቺ ጓደኛዬ ይሄው 4 ሰብስክራይብ ያለው ገዝታ በቃ እንደውም ከሷ የኔ እይታው አሁን የኔ ሰብስክራይብ 50 ምናምን 60 ምናምን ነው ሰብስክራይብ፣ ግን እይታው የኔ ከሷ ይሻላል። ቢያንስ 80 ሰው 100 ሰው እይታ አለው የኔ ማለት ነው። የሷ ግን ይሄን ሁሉ ሰብስክራይብ ተሸክማ 20 ሰው 15 ሰው ከዚያ የዘለለ የለም እይታ የለውም ማለት ነው። ስለዚህ እንደዛ ከሆነ እኔም ነገ ጧት ያንን ሰብስክራይብ ባሰራ ዋጋ የለውም ማለት ነው። ስለዚህ ያው ትዕግስት አድርጌ በራሴ እንግዲህ እኔን ወዶ ሰብስክራይብ የሚያደርገኝን ሰው በራሴ ቻናሌን ባሳድገው ይሻለኛል። ያው እርግጥ ከስራ ቦታ በምንሆን ሰዓት የምንቀርጸው ቪዲዮ አናገኝም፣ ነፃነት አይኖረንም ምናምን አይደለ? ግን ኢንሻአላህ በቅርብ አሁን እዚህ ሆነን የተወሰነ እናሳድግና ቻናላችንን በቅርብ ደግሞ ወደ ሀገር ስንገባ ምናምን ጥሩ ቪዲዮ ይዘንበት እንመጣለን በሚል ተስፋ ነው እንጂ በእርግጥ ከመዳን ቤት ያለ ልጆች ዩቲዩብ ለመክፈት ወይም ዩቲዩብ ለመስራት አይመችም፣ ነፃነት አይኖርም። እና ግን ቢሆንም እንደዚህ ከክፍላችን ስንሆን አንዳንድ ሀሳቦችን ይዘን እየመጣን እንደዚህ ቪዲዮም እያስቀረጽንም እያስላክንም ሆነ ምናምን ቻናላችንን እኛው ግጠን ተጋግጠን ለማሳደግ እንሞክር እንጂ ያደገ ቻናል መግዛት ወይም ሰብስክራይብ መግዛት ጥቅም የለውም። የሰብስክራይብ ብዛት ቻናልን አያሳድግም። እና ከጓደኛዬ ተማሩ እናንተም፣ እኔም ከሷ ተምሬያለሁ። እኔም በቃ እንዴ በያያዝ መቼ ነው 1000 የምሞላው መቼ ነው በቃ ብዬ 1000 ሰብስክራይብ ላሰራ ነበር ማለት ነው። ግን ያንን ሰብስክራይብ እኔ ስላልሆንኩ ያመጣሁት ነገ ቪዲዮ ስለቅ እይታ ከሌለው ምን ያደርግልኛል ብዬ እሷን አይቼ ሐሳቤን ቀየርኩኝ ማለት ነው። እና ውዶችዬ ቶሎ ብላችሁ ተስፋ አትቁረጡ፣ ትዕግስት ይኑራችሁ። እና ይሄን ለማለት ነው ዛሬ የመጣሁት። ላይክ አድርጉልኝ፣ ቪዲዮዬን በላይክ ጀምሩት፣ እስከ መጨረሻው እዩልኝ ቪዲዮዬን፣ ሰብስክራይብ አድርጉልኝ እና አብሽሩልኝ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።